ቅመሞች ማለት ነው። ድካማችንን የምንረሳው መቼ እንደሆነ ምስጢር ነው። ኩሽ ልብላችሁ ነው። ቪዲዮን ሲጀምሩ ደግሞ ላይክ እና ሼር ሰብስክራይብ በማድረግ ደውል ምልክቷን ነካ በማድረግ ጀምሩ። እሺ መቼ ነው ድካማችንን የምንረሳው? ምን ብናደርግ ነው? ምንም 10 ዓመትም ስሪ 6 ዓመትም 7 ዓመትም ስሪ የስግደትን ህይወት ወጣ ወረዳውን ፈተናዎቹን ድካሙን የምትረሱት መቼ ነው? በቃ ምን ቢያደርግ ነው ድካምን የሚረሳው? ሳቂታ የምትሆኑት ደስተኛ የምትሆኑት ምን ብታደርጉ እንደሆነ እስቲ ብዙዎች ያስታውሰን እናውቃለን። ይሄ ድካም እኮ የሚረሳ አይመስለንም እና ላስታውሳችሁ ይሄን ድካም የምንረሳው መቼ እንደሆነ ንገራችሁ። በሰራነው ገንዘብ በአገራችን በኢትዮጵያ ማለት ነው ዳና ነገር ላይ በቁም ነገር ላይ ብራችን ሲውል ማለት ነው። እናቶች ከወለዱ በኋላ ሚጥን እንደሚረሱ ሚጥ ወቅት የነበረውን ጭንቃቸውን እንደሚረሱ ያን ያህል ነው ማለት ነው። ድካማችንን ስንትም አመት ብንለፋ ምንም ብድለት ብደርስብን በቃ የምንረሳው መቼ ነው? የኛ ገንዘብ በስነ ስርዓት በስራ ላይ ከዋለ በቃ በተግባር ዋለው ያንን ቁም ነገር የሰራነውን እያስተዋለና እያየን ማለት ነው ድካማችንን እንረሳለን። በጭራሽ አናስተውለው። በጭራሽ ነው በቃ ድካማችንን ያኔ ነው በቃ ድካማችንን የምናገግመው። ይሄ በቃ ያኔ የተጎዳሁት ነው ያኔ የደከምኩት ነው የማንለው ማለት ነው። ሰርተን ለፍተን ጥረን ግረን ያገኘነው ገንዘብ በቁም ነገር ላይ ካልዋለ ማለት ነው መቼም ድካማችን አይረሳም። ሁሌ ጠባሳ ነው፣ ሁሌ መከፋት ነው፣ ሁሌ ማልቀስ ነው ስራችን የሚሆነው። ለዚህስ ምንድን ነው መፍትሄው? ምንድን ነው የሚሻለው? ጠንካራ ጎበዝ የቢዝነስ ሰው ጠንካራ ጎበዝ በቃ የኛን ብር በስራ ላይ ለነገ ዛሬ ለዛሬ ብቻ ለዛሬ ማለት ሳይሆን ዛሬ እንብላ ዛሬ እንጠጣ የሚል ሳይሆን ለነገ በቃ እይታችን ብትመጣው እንኳን ለቤተሰብ ለኛም ሸክም እንዳትሆን ለሀገርም ሸክም እንዳትሆን ትደሰትበት የልፋቷ ውጤት ነው ብሎ በተቻለ መጠን በቁም ነገር ላይ የሚያውል ልባም ጎበዝ አስተዋይ ሰው ያስፈልገናል። እና ዛሬ ሀዊቱ የሚታወቁት ካላችሁ ማለት ነው ፍልቅልቅ ሆናለች ማለት ደስተኛ ሆናለች። ምክንያቱም በሰረችው ገንዘብ አጉል ካርጎ በማድረግ አልጨረሰችም። የላከችውን ብር በቁም ነገርና በስራ ላይ ነው አባቷ ያዋላው። ትልቅ ስራ ሰርታለች። ቤት የሚታከራየውን በጎን ሰርታለች። የእሷን ቪዲዮ ያያችሁ ታውቃላችሁ። እኔ ከሷ በላይ ነው የተደሰትኩት ማለት ነው። ከሷ በላይ ምን ተመኘው መሰላችሁ? ለሷ ማለት ነው በእውነት ምን ተመኘው መሰላችሁ? ፈጣሪ ማለት ነው በሰራችሁ ቤት እንድትኖር በቃ ረዥም ዕድሜ ከጤና ጋር እንዲሰጣት ተመኘው። በእውነት ምን አይል በቃ ድካምን ረሳዋለች። በቃ ምንም ድካሜ ትዝ አይለኝም ማለት የዕድሜን ግማሽ ነው በስደት የኖርኩት ብላለች። እና ያ የዕድሜዋን ግማሽ ሙሉ በስደት የኖረችውን ይረስታለች። እሷ በቃ እንድትረሳ ያደረገ ምንድን ነው? በስራ ላይ ውሏላ ገንዘቧ። ያን የዕድሜን ግማሽ ስትሰራ 5 ሳንቲም ለካርጎ ምናምን አላወጣም ማለት ጀግና። ዋው! እኔ መልካም ተመኘው በእውነት። እና ቪዲዮውን ሰብስክራይብ በማድረግ ደውል ምልክቷን በመንካት ቤተሰብ እየሆናችሁ ቪዲዮን ጀምሩ። እና ደግሞ ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡ፣ አነባለሁኝ። አበረታቱኝ እሺ። እና በጣም ነው የሰው ደስታ የሚያስደስተን በእውነት። እኔ ከሷ በላይ ተደስቻለሁ፣ ከሷ በላይ ማለት ነው። የሷን ቪዲዮ ያያችሁት የሷን ከመሰረት ጀምረ ያሳየችውን ነገር ያያችሁት ታውቃላችሁ። በእውነት በጣም ነው ደስ አለኝ ማለት ነው። እና በጣም ደስ ይላል። እኛ ያኔ ነው ድካማችንን የምንረሳው፣ ያኔ ነው። ካልሆነ መቼም ድካማችንን አንረሳም። ድካማችንን የምንረሳው
ሰርተን ያገኘነው ገንዘብ በቁም ነገር ላይ ሲውል ማለት ነው። በቁም ነገር ላይ ሲውል በስራ ላይ ሲውል እና መጨረሻ ላይ ደግሞ ሄደን እርፍ የምንለው ያኔ ነው። በቃ ያኔ ነው ልባችን የምረጋጋው ድካማችንን የምንረሳው ማለት ነው። በእውነት በጣም ደስ ይላል። እኔ ከስደት መልስ እንደዚህ ጀግና ሆኖ ሰርቼ ተጠቀምኩ፣ አገኘው፣ አተረፍኩ። በቃ ስግደት አይኑ ጥፋ፣ ከስግደት ያተረፍኩት በሽታን ነው ድካምን ነው ከሚሉት ይልቅ ከሚባል ይልቅ በእውነት ሰርቼ ይሄን አተረፍኩ፣ ሰርቼ ይሄን ደረጃ ደርሻለሁ፣ ቤት ሰርቻለሁ፣ ኑሮዬን መሰረትኩ፣ ይኸው ከቤት ኪራይ ወጣው፣ ይኸው የአማራ ኑሮ እየኖርኩኝ ነው ብላ አንድ ሂት ቆመ። በቃ ቆመ፣ ሰው ሆነ፣ ሳቂታ ሆነ፣ ደስተኛ ሆነ። በእውነት ማየት እንዴት ያስደስታል። በቃ በጣም ነው የሚያስደስተው። ምክንያቱም ያለንበትን ያሳለፈንበትን ስለምናውቅ የኔ ህመም ለአንቺ ይሰማል፣ የአንቺ ህመም ለእኔ ይሰማል። በቃ ድካሙን ስለሚገበን ማለት ነው፣ ስለምናውቀው። በቃ በእውነት እኔ ከሷ በላይ ነው ፍልቅልቅ፣ የኔ ፍልቅልቅ በእውነት በጣም ነው ደስተኛ ሆናለች። በጣም እኔ ከሷ በላይ ተደስቼ ያለው በእውነት እና በጣም ደስ ይላልና ለእኛም ጥንካሬ ነው በእውነት እንድንጠነክር። እንደዚህ አይነት ጠንካራዎቹን ጎበዞቹን ስናይ ማለት ነው እኛም እንጠነክራለን። በእውነት እኛም በርታ እንላለን። በጣም ደስ ይላል። ከስግደት መልስ እንደዚህ ጀግና መሆን፣ ገንዘባችን በስራ ላይ ሲውል፣ በተግባር ላይ በቁም ነገር ላይ ሲውል ማለት ነው በጣም ነው የሚያስደስተው። እና በጣም ያስደስታል በእውነት። ሁላችንም እንግዲህ በርትተን ጎበዝ የሆነውን ስናየው እኛም ጎበዞች ነው የምንሆነው ማለት ነው። ጎበዝ ነው የምንሆነው። እዚህ እንደዚህ እየቆመን እየደከመን ሰርተን ያገኘነውንማ ዝም ብለን ማባከን የለብንም። ይሄን የሚለው ምክንያቱም አሁንም ለእኛም አረፈደም። አሁን ከአሁን ጀምረን የአንዱን እንደዚህ ስናየው እኔም እንደዚህ ትልቅ ደረጃ መድረስ አለብኝ። ገንዘብን በምን ላይ እያዋልኩኝ ነው? የኔ ገንዘብ ምን እየሰራ ነው? ያለፈ አልፏል። አሁንስ እና ደግሞ አሁን ለሚትመጡት አዲሶች ማለት ነው ቀደም ብሎ የሰሩት ከወደቁበት ከውድቀታቸው ለእናንተ ሲናገሩ እንደነሱ እንዳትወድቁ እንድትማሩበት ነው። እና ደግሞ በአግባብ ብሩን በአግባብ በስራ ላይ በትልቅ ቁም ነገር ላይ ያዋሉት ደግሞ ለእናንተ የሚያወሩት እናንተም እንደዚህ እንድታድጉና እንድትለወጡ ነው። አዲሶች ይሄን ምክር ሰምታችሁ በስራ ላይ ማዋል አለባችሁ። እና ደግሞ ሰምታችሁ የተጠቀማችሁትም ደግሞ ሼር አድርጉ። ብዙዎች ይጠቀማሉ በእውነት። ከዚህ መሃል አንድ ሰው አንድ ሂት ይሄን ሰምታ እኔም በቃ ይሄን ደረጃ መድረስ አለብኝ፣ የሰራሁትን ገንዘብ እንዴት ነው ሴቭ ማድረግ አለብኝ፣ በምን ላይ ነው ማዋል አለብኝ ብለን ትልቅ ደረጃ እንድትደርስና በስራ ላይ እንድታወል ይረዳል። እናት ይሄን ነው የምላችሁ በእውነት። እና ቪዲዮውን ደግሞ ሼር ሰብስክራይብ ማድረጉን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። እወዳችኋለሁ።